ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በትላንትናው ቪዲዮ ማለት ነው ቪዲዮ ለመስራት አልተመቸኝም ነበር እና ያው ቅመምዬ የለችም። በዚህ በጣም ደብሮኛል። ማለት ያው 2 ቀን ሙሉ እነሱ ተለያይተው መጡ ማለት በጣም ነው የሚደብረው፣ በጣም ያስጠላል። ምክንያቱም በቃ አብረው ሲመጡ ነው ደስ የሚለው። እንኳን ተለያይተው አይደለም 2 ቀን ሙሉ 1 ቀን እንኳን ተለያይተው ሲመጡ ምን ያህል እንደሚደብር ያው ሁላችን እናውቃለን። ይደብራል። ግን ደግሞ ያው ምንም ማድረግ አይቻል። ያው ስራ ነው። ስራን በመጀመሪያ ስራና ስራ እንደሆነ ብቻ ልነግራችሁ እወዳለሁ። በድጋሚ ይሄንን ቪዲዮ እየሰሩ ያሉት እየለቀቁ ያሉት ስራና ስራ ብቻ ነው። ስለዚህ ልትነቁ ይገባልና ግን በቪዲዮ ላይ አስተያየት እንስጥበት። የትላንትናው ቪዲዮ እዩ ልጇን ተነጥቃለች። የነጠቃትን ብሩኬ ነው። ልጁም እንዳልሆነች አምኗል። የኔ ልጅ አይደለችም፣ ምናልባት ብታዝንልኝና ብትተይኝ ብዬ ነው በመልካም ነገር ሁሉ እየቀረብኩሽ የራሴን ህይወት እያሸተትኩ አንቺን በመልካም የቀረብኩሽ ባሳዝንሽና ብትተይኝ ብዬ ነው ብሎ በሀርድ ማረግ ከፈለኩ ሁሉንም ነገር በሀርድ አረገዋለሁ ብሏል። ግን እዚህ ጋር ልጅ አይደለችም ብሏል። አንደኛ፣ ሁለተኛ ነገር ደግሞ አንድን ህፃን ልጅ ከእናቷ ነጥቆ መውሰድ በህግ አያስጠይቅም ወይ? ብዙ ጊዜ ብሩኬ በጣም የዋህ ነው። በጣም በቃ አለ አይደለ? የዋህ ነው። ብቻ እንዳጠቃላይ ስሜታዊ ይሆናል ቶሎ። በእርግጥ ያው ቆፍጠን ማለት እንዳለበት አምናለሁ። ኮስተር ማለት እንዳለበት አምናለሁ። ምክንያቱም እዚህ ጋር ምንም ባላደረገው ባላጠፋው ነገር ነው ብዙ ነገር እያሳለፈ ያለው፣ ብዙ ዋጋ እየከፈለ ያለው። ግን አንደኛ ታዝንልኛለች ብሎ እንደዛ ማረግ፣ በዛ ልክ ዋጋ መክፈልም የለብህም። ይሄም ከየዋህነትህ አንዱ ደካማ ጎንህ ነው። የዋህነት ነው። ንጹህ ነህ አንተ፣ ጥፋት የለብህም፣ ምንም አላደረክም። ስለዚህ ያለ ጥፋተ ስትሆን እጅልህ ያላዘነችልህ እንዴት ነው ይሄን ሁሉ ነገር ስታደርግላት ልታዝንልህ የምትችለው? ልጅቷ አላማዋ አንተ ብቻ ነህ። በቃ አንተን እሷ ማድረግ ነው የምፈልገው። ያን አላማ ላይ እዛ ነገር ላይ ደግሞ እየደረሰች መስሏት ነበረ። ምክንያቱም ያንተን ውስጥ አላወቀችም ልጅቱ እና በዚህ ልክ ዋጋ ታዝንልኛለች ብለህ በዚህ ልክ ዋጋ መክፈልህ በቃ እዚህ ጋር እንዳልኳችሁ ከየዋህነቱ የተነሳ በጣም ዋጋ ይከፍላል። ብሩኬ ነገሮችን ያበላሻል። ገባችሁ? አንድን ነገር ለማስተካከል ሌላ ነገር ያበላሻልና ያ ደግሞ ስሜታዊ ስለሚሆን ነው ቶሎ። ይህን ሁሉ ነገር ደግሞ ማረግ ከፈለግ ለሀይሚ ብታስረዳት በውስጥ መጀመሪያ ቢያንስ እንደዚህ አርጋችሁ አብራችሁ ተነጋግራችሁ ምናምን ነገር ከዛ በኋላ ላይ ልክ እርግዝናውን ተስማምታችሁ እንዳረጋችሁት የእዩንም ጉዳይ ተስማምታችሁ ቪዲዮ ቀርጻችሁ አስቀምጣችሁ ምናምን ከዛ መጨረሻ ላይ በቃ የእዩን ሴራ ካጋለጣችሁ በኋላ ያንን ቪዲዮ ብትለቁት እንደዚህ ተባብለን ነበር ብላችሁ ሚዲያ ላይ ማውጣት ትችሉ ነበር። አንተ እንግዲህ ያው እዩ ከህይወቴ እንድትወጣ አዝናልኝ እንድትተወኝ ብላ ጭራሽ ይችኛዋን አስከፍተህ ማጣት የማትፈልገውን ሰው እንድታጣ እያደረክ ነው። ያው አታጣትም እናውቃለን፣ ግን ሁኔታዎች እንደዛ ናቸው አሁን እየሄዱ ያሉት ማለት ነው። እና ብዙ ኮሜንቶችም ደግሞ አይቻለሁ። በጣም ልክ ነህ፣ ጀግና ነህ፣ ትክክል ነው ያደረከው ምናምን ትላላችሁ። አንድን ህፃን ከእናቷ ነጥሎ መውሰድ በህግ አያስቀጣም ወይ? እኔ ስለ ህግ ስለዚህ ጉዳይ ያን ያህል አላቅም፣ ግን የሚያስቀጣ ይመስለኛል።
ምክንያቱም እዩ አንተን እንድትጎዳ መንገድ እየከፈትክላት ነው። ልጄን ነጠቀኝ፣ ቀማኝ፣ ልጄን ሰረቀኝ ብላ በልጅ ማገት ደግሞ ተክሳስህ። ልጅ አይደለችም ብለሃል እንግዲህ እንዳልከው ልጅህ እንኳን ብትሆን የገዛ ልጁን የት ያደርሳታል እንኳን ይባላል። ልጅ አይደለችም እያልክ ግን ልጅቷን አግተህ መውሰድ አያስቀጣም ወይ? በህግ አያስጠይቅም ወይ? ልጄን ነጥቆኛል ብላ ደግሞ ሌላ ቦታ ሌላ ጣጣ ይዛባሃት መጣም ወይ? ሴትየዋ አንተን የምትጎዳበትን ሌላ መንገድ እየከፈትክላት አይደለም ወይ? በስሜት ሳይሆን በስሌት መጓዝ አልነበረብህም ወይ? ማለቴ እኔ አሁን ይሄን ያልኩበት ምክንያት ልክ ነው የምትሉ ሰዎች አላችሁ። እሺ ልክ ሊሆን ይችላል፣ እንደዚህ ማድረግ ይኑርበት። እሺ ግን የሚመጣውንም ከዚህ ጋር ደግሞ ተያይዞ የሚመጣውንም መዘዝ ማሰብ አልነበረበትም ወይ የሚለውን ነገር ቆም ብላችሁ አስቡ፣ ኮሜንታተሮች ማለት ነው። ያው ስታበረታቱ ስላየው እዛ ጋር ቡቡዬ ለእናቱ ለሚስቱ ለሀይሚዬ ይኑርላቸው ለቤተሰቦቹ። ነገ ጧት እዛ ጋር ተከሶ ቢታሰር ችግር ቢደርስበት እዛ ጋር ያለው ኮሜንታተር ሁሉ ሄዶ ያስፈታው እና ወደ ሌላ ነገር እንዳይገባ ኮሜንታተሮች ጽፉ። ማበረታታት ያለባችሁ ምን አይነት ነገር ነው የሚለውንም አስቡ ውዶቼ። እውነቴን ነው ማለት እኔ ያው ያን ያህል እንደ ሀሳብ ነው እንደ ሀሳብ ይሄ ነገር እዩ ሌላ ብሩኬን የምትጎዳበት መንገድ እንዳይከፍትላት ነው የምፈራው እኔ። ገባችሁ? ሌላ ልጄን አገተ፣ ልጄን ሰረቀኝ፣ ልጄን እንዳለኝ ብላ ደግሞ እንደ ሁለተኛ ነገር ደግሞ አሁን ዲኤንኤውን አሁን ለብቻው ሄዶ እሱ ቢያስመረምር እችን ህፃን ልጅ እኛ አሁን እሱ አስቀየረችው ነው አይደል ያልነው። ልጅቷም ደግሞ ባለፈው ያለችውን አስታውሶ ዲኤንኤውን ልታስቀይር ፈልገህ ነው ወይ ብለዋለች። እሱ አሁንም ቢሄዱ ሄዶ ዲኤንኤውን ቢያስመረምር አስቀይረህ ነው የምትለው? አዎ ሌላ ጉትቻ ነው የሚመጣው። ስለዚህ ትክክለኛው አማራጭ መሆን የነበረበት ምንድን ነው? ብሩኬና ሀይሚ በውስጥ መስማማት፣ ከዛ በኋላ የዩን ሰው መፈለግ፣ ከዛ በኋላ የሀይሚና የብሩኬን ሰው መፈለግ አለ አይደል? ትላልቅ ከሱም ሆኖ ደህና ሆስፒታል ሄደው ደህና ሐኪም ቤት ሄደው ዲኤንኤው ድጋሚ ሰው ባለበት ጥንቃቄ በተሞላበት የእዩን ቤተሰቦች ባሉበት የብሩኬን ቤተሰቦች ባሉበት በስነ ስርዓት በፊት ለፊት ምንም የተደባበቀ ነገር እንዳይኖር ተደርጎ መመርመር ትክክለኛው ውሳኔ ይሄ ነው እንጂ ልጅ አግተህ ወስደ ያስመርምር ሌላ ኮተት ሌላ ጣጣ ነው ይዞ የሚመጣው ብዬ ባይነኝ። እንግዲህ አርቆ ማሰብ መልካም ነው ብዬ ነው። ከዛ ባለፈ ግን ይህ የእገተው ጉዳይ ለጊዜው ምናልባት እዩን ሊያናድዳት ምናምን ይችላል፣ ግን ደግሞ ከባድ ነው ውዶች። አንደኛ ህፃኗ ገና ናት፣ 6 ወር ሞላት አልሞላትማ። ጡጦ የምጠባው የእናት ጡጦ ያስፈልጋታል። እዛ ጋ ይዞ ሲሄድ ብትታመምበት ወይ የሆነ ነገር ወይ ኧረ ከባድ ነው፣ እግዚአብሔርን ከባድ ነው። ብቻ ፈጣሪ የጠብቀው እንጂ ልጁን ቡቡዬ ፈጣሪ የጠብቀው እንጂ ልጅቷ እሱን የምትጎዳበትን እያንዳንዱ ሴራ ስለሆነ የምትፈልገው ይሄ ራሱ እሱን ያስጠቀዋል። ስለዚህ ብሩኬ ተጠንቀቅ።